ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በስር ላይ የሚገኙት መምህር መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ገልጸዋል። ከሁለት ዓመት በላይ በስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ገልጸዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታቸው ተሰሙታላችሁ። የትናንትናው ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር ተክለሃብ አርአያ ተናገሩ። ነባር ታጋዩ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት ነበሩ። ሐቀኛና ከሙስና አድልኦ አሰራር የጸዱ ናቸው ተብለው በትግል ጓደኞቻቸው የሚወደሱት ታጋይ ከሁለት ዓመት በፊት የተካሄደውን የህወሓት አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛው ጉባኤ ህገወጥ ነው ብለው በመቃወም ፓርቲውን ስልጣናቸውን ለቀዋል። በዚህም ጉዳይ የዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። ከፖለቲካ በላይ ለህዝብ ቅድሚያ ይሰጥ የሚሉት የአሜሪካ አምባሳደር በኢትዮጵያ የአሜሪካ አምባሳደር ኤርቨር ማሲንጋ ዛሬ ሁመራ ጋር ባደረጉት ጉብኝት አምባሳደሩ ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለው ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና መሰረተ አገልግሎት አለመኖሩን የህዝብ ኑሮ እንደጎዳው ጠቅሰዋል። ከዚህም ጋር ተያይዞ የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። በመገናኛ ኢንፎርሜሽን ሲስተም ዋና መምሪያ የውጊያ ዋነኛ ነርቭ ነው ተብሏል። ይህን ያሉት ጄኔራል አበባው ታደሰ ናቸው። የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ሰራዊት ተልእኮ በተፈለገ ልክ መፈጸም እንዲችል በተለይ የጠራ መልእክት ለተፈላጊው አካል እንዲደርስ ማድረግ ረገድ ትልቅ የውጊያ ሚና የሚወጣ ነው ብለውታል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካና እንግሊዝ ወደ እስራኤል በሚደረጉ ጉዞ ላይ ማስጠንቀቂያ ሰጥተዋል። በዚህም የሆነው በዋሽንግተንና ቴህራን መካከል በቀጠለው ውጥረት ዩናይትድ ስቴትስና እንግሊዝ ወደ እስራኤል ጉዞአቸው ማስጠንቀቂያ ሰጥተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። መስከረም አበራ አይናቸውን በጽኑ መታመማቸው ጠበቃቸው ተናገረ። ከሁለት ዓመት በላይ በስር ላይ የሚገኙት መምህር መስከረም አበራ አይናቸው በጽኑ መታመሙን ጠበቃ ሰለሞን ገዛይ ተናግረዋል። እነ ዶክተር ወንደሰን አሰፋ መዝገብ ተከሳሽ መካከል አንደኛ ሆነችው መስከረም ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ያስታውሳሉ። ነገር ግን በቅርብ ጊዜ ወዲህ አይናቸው እጅጉ መታመሙን ጠቅሰዋል። ይሁንና ካለፈው አንድ ወር ጀምሮ አይኗ ላይ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር እንድትታከም ፍርድ ቤት ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሰዋል። በኋላም ሁለተኛ ምርመራ ማድረጋቸውን ያወሳሉ። ጠበቃ ሰለሞን በትናንት ቤስዳ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኟቸዋል። ከዚህ ቀድሞ አንድ አይናቸው ብቻ ቢሆንም ሲያገኟቸው ግን ሁለቱም መታመማቸውን ይመለከታሉ። ሁለቱም አይናቸው ታመው ከፍተኛ ስቃይ ውስጥ ነው ያለችው ያሉት ሰለሞን ከዚህ ትናንት አርብ በአስቸኳይ ፍርድ ቤት ይሄዳሉ ብለዋል። የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር። ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። ህወሓት ዛሬ የለም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር የሚሆኑት ተክለ ብርሃን አርአያ ተናገሩ። ነባር ታጋይ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት ነበሩ። ሐቀኛና ከሙስና አድልኦ አሰራር የጸዱ ናቸው ተብለው በትግል ጓዶቻቸው የሚወደሱት ታጋይ ከሁለት ዓመት በፊት የተካሄደውን የህወሓት አመራር ለሁለት ቡድን ከፍሎት ክፉኛ ያዳከመው 14ኛ ጉባኤ ህገ ወጥ ነው ብለው በመቃወም ፓርቲውን ስልጣን ለቀዋል። ታጋይ ተክለ ብርሃን አርአያ ከተባለ ሚዲያ ጋር በነበረባቸው ቆይታ ህወሓትን አስመልክቶ በሰጡት ከአንድ ሰዓት በላይ ርዝማኔ ባለው ቃለ መጠይቅ ምን አሉ? ከዚህም ጋር ታይዞ ህወሓት በተለይ 1993 ዓ.ም የመሪነት የመከፋፈል ወዲህ ያለማጥራት ችግር ያጋጠመው መዳከም የጀመረው ብለዋል። ካለፉት 25 ዓመታት ሰብአዊ ሀብት ሶሻል ካፒታል የተበተነ ፓርቲ ነው። አመራርና አባሉ በኪራይ ሰብሳቢነት ሙስና መዘፈቅ ከጀመረ ቆይቷል አሉ። አዲስ ተተኪ ሐሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ያለው የአሁኑ ህወሓት ስትራቴጂክ አመራር የለውም ብለዋል። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም። የግል ጥቅም እንጂ ዓላማ አንድነት
ያላሰባሰበው አመራር ቡድኖች እየፈጠረ አንዱን ሌላውን እያሳደደ እየበላ ፓርቲውን ወደማይድንበት ደረጃ አድርሶታል ብለዋል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት ያስተሳሰብ እና የአመራር አንድነት አልነበረም። በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም ቁጥጥር ኮሚሽን ያልደገፈውን ያልተቀበለውን ጉባኤ አካሄደ። ጉባኤው ህወሓት ወደ 4 ቡድን መከፋፈሉን ያዋለደ ነው። አንዱ ቡድን ስምረት ሌላው ወልዶ የሚባለው ፓርቲ መስርቷል። የተቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ ነው ብለዋል። ዶክተር ገብረጽዮን ገብረ ሚካኤልና ጌታቸው ህወሓት በማዳከም ታሪክ ይጠይቃቸዋል። የትናንትናው ህወሓት ዛሬ የለችም፣ ነገም አትመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው። አሁን መድረክ የሚዋጅ ህወሓት የለም ብለዋል። ስለ ግሉ ጥቅም እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም ብለዋል። ያሁኑ የአጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም መሆን የሚገባው፣ ውይይትና ስርዓት ማስቀጠልም ያስፈልጋል ብለዋል። የተለያዩ አመለካከቶች የሚያስተናግድ አቃፊ መንግስት ማቋቋም ያስፈልገዋል። የፖለቲካ የስበት ማዕከል ፓርቲዎች ሳይሆን መንግስት ስለማጠንከር መሆን አለበት። ምርጫ መካሄድ አለመካሄዱ የህዝቡ እንጂ የፓርቲው መብት አይደለም ብለዋል። ህዝቡ ለምርጫ ተዘጋጅ እንጂ ፓርቲ የሚያወዳድራቸው ሀሳብ እጩ ያቀርባሉ። እኔ የሌለሁበት ምርጫ አይካሄድም የሚለው አይሰራም። ለምርጫ ምቹና አስቻይ ሁኔታ መፍጠር አለባቸው ብለዋል። ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታል ሲሉ አብራርተዋል። የመገናኛ ብዙሃን ኢንፎርሜሽን ሲስተም ዋና መምሪያ የውጊያ ዋና ነርቭ ነው ሲሉ ጄኔራል አበባው ታደሰ ተናገሩ። የመገናኛ ኢንፎርሜሽን ሲስተም ዋና መምሪያ ሰራዊት ተልዕኮ በተፈለገ ልክ መፈጸም እንዲችል በተለይ የጠራ መልእክት ለተፈለገው አካል እንዲደርስ ማድረግ ረገድ ትልቅ የውጊያ ሚና ነው የሚወጣው ብለዋል። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ በዋና መምሪያው የውይይት መድረክ በተገኙበት ዕለት እንዳሉ ከሆነ መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የትኛው ውጊያ ስምሪት ማሰብ ከቶም ቢሆን አይቻልም ብለዋል። ክፍሉ ከፍተኛ እውቀት፣ የላቀ ቴክኖሎጂና የሀገር ከፍተኛ ሀብት የሚጠይቅ የስትራቴጂክ ሪሶርስ ማዕከል መሆኑን አመላክተዋል። ቀደም ሲል በማቴሪያልና ሰው ኃይል አንሶ እንደነበር ያስታወሱት ጄኔራል አበባው ታደሰ በበላይ አመራር ቁጥጥርነትና ከክፍሉ አባላት ጥረት በአሁኑ ወቅት ወደ ላቀ ደረጃ መሸጋገሩን አንስተዋል። አሁን ላይ ጦርነት በቴክኖሎጂ በሳይበር የታጀበ መሆኑን ክፍሉ ከወዲሁ ራሱን ማዘጋጀትና በሙያው መብቃት የሁልጊዜ ተግባሩ አድርጎ መንቀሳቀስ እንደሚገባው አስገንዝበዋል። ከፖለቲካ በላይ ለህዝብ ቅድሚያ ይሰጥ ሲሉ የአሜሪካ አምባሳደር ኤርቨር ማሲንጋ ገለጹ። አምባሳደር ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን በአይናቸው እንደተመላከቱና ችግሮቹ የመሰረተ ልማት ውስን የሆነ የጤና አገልግሎትና መሰረተ ልማት አገልግሎቶች አለመኖሩን የህዝቡ ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ጥገኛ ሆነው መቆየት ያነሱት አምባሳደር ኤርቨር ማሲንጋ ምንም እንኳ ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። አምባሳደሩ ሁሉም ወገኖች በፖለቲካ በበላይ ለህዝብ ቅድሚያ ይሰጥ ሲሉ ጥሪ አቅርበዋል። ከምንም በላይ ህዝቡን ማስቀደም መጻኢ የፖለቲካ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱን፣ ክብሩን የተጠበቀ ሁኔታ ቀጣይ ህይወት የት መገኘት እንዳለባት እንዲወስን በኢትዮጵያ የሚመራ በተባበሩ መንግስታት ድርጅት የሚታገዝ ሂደት አሜሪካ ትደግፋለች ብለዋል። ለዚሁም ሁሉም ወገኖች በፖለቲካ በላይ ህዝብ ቅድሚያ ማስቀደም ውይይት ፖለቲካ ጣፈንታ በተገቢው ወቅት እንዲወሰን እንዳደርጉ ጥሪ እናቀርባለን ሲሉ ገልጸዋል። የወደፊቱ መንገድ ውስብስብ ነው ያሉት አምባሳደሩ ነገር ግን ቅድሚያ ሊሰጥ የሚገባ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካ ለኢትዮጵያ ዘላቂ ሰላምና መረጋጋት የሚደረጉ ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኑን አመላክተዋል። ከጦርነት በፊት በትግራይ ክልል አስተዳደር ስር የነበረው ሁመራና አካባቢው አሁን ላይ በአማራ ክልል ስር ወልቃይት ጠገዴ ሰቲት ሁመራ ዞን በሚል እየተዳደረ ይገኛል። ዛሬ አሜሪካ አምባሳደር ወደ ስፍራው ባቀኑበት ከዞኑ አስተዳደርና ሌሎች አካላት ጋር መክረዋል። አቶ እሸቴ ደምለው እንዳሉ ከሆነ የወልቃይት ጠገዴ ህዝብ በገዛ ርዕስቱ ሲስተዳደር ሲገፋ መቆየቱን የዓለም አቀፍ ማህበረሰብ ያውቀዋል። የበደሉ መቋጫ የሆነው የማይካራው ጅምላ ጭፍጨፋ ነው ሲሉም ተናግረዋል። የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን ጥያቄው ታፍኖ በሀገርም በውጭም በደሉ እንዳይወጣ ተደርጎ ቆይቷል። ሲምም አድማጭ አቶ የቆየ ህዝብ ነው ሲሉም አክለው አብራርተውላቸዋል። ከለውጡ ማግስት መንግስት የህዝቡን ጥያቄ እውነትና የፍትህ መንግስት እውቅና የሰጠበት የዓለም ማህበረሰብ በደሉን እንዳይ የተደረገበት ማሳያ
በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በዞናቸው መጥተው ያደረጉ ውይይት አንዱ ነው ሲሉ ገልጸውታል። የወልቃይት ጠገዳ ህዝብ አማራ ነኝ በማለቱ ብቻ ሲሰደድና ሲገፋ ቆይቶ ያለው ሲሆን ወልቃይት ጠገዳ ህዝብ ሀገሩን የሚወድ በሰላም መኖር የሚፈልግ አማራ ማንነቱ የሚያስጠብቅ ባህሉን የሚያከብር ኩሩ ህዝብ ነው ሲል አስረድተዋል። ወልቃይት ጠገዳ አማራ ህዝብ የጎንደር በጌምድር አማራ መሆኑን በርካታ ታሪክ ማስረጃ አሉ። ህዝቡም አማራ ነኝ በማለቱ ሞት ሳይፈራ ለበርካታ ዓመታት ታግሎ ከዚህ ጽኑ ትግል ነጻ መውጣቱን አውጇል ብለዋል። በወልቃይት ጠገዳ ህዝብ ጥያቄ ለመፍታት የሚደረገው መንገድ የአብሮነትና ዘላቂነት መንገድ መከተል አለብንም ሲሉ ከወዲሁ ገልጸውታል።